ሁላችን ቆመን ከእግዚአብሔር ቃል ዛሬ መጨረሻውን ክፍል ነው የምናየው። ዕብራውያን የጀመርነው በጣም ብዙ እውነት ስላለው እንደፈለግነው መሮጥ አልቻልንም፣ ግን እግዚአብሔር ይመስገን ጌታ ረድቶናል። እግዚአብሔር ይባረክ። ዛሬ ግን የመጨረሻውን ክፍል ነው የምንካፈለው። ዕብራውያን ምዕራፍ 10 ሃሌሉያ በክብር ከፍ ከፍ ብሏልና አለች። ለእግዚአብሔር ዘምራለሁ። ሙሴና እነ ማርያም በክብር ከፍ ከፍ ያለ ዘላለማዊና ጻድቅ የሆን ቅዱስና ቸር አባት እግዚአብሔር ሆይ በምስጋና በልዕልና በግርማ ያሸበረቅ የሚመስልህ ማንም የሌለ አቻ በሌለው ዙፋን ላይ የተቀመጥክ አምላካችን ንጉሳችን ጌታችን በጌታ በኢየሱስ ስም ሁሉ ክብር ሁሉ ምስጋና ሁሉ ውዳሴና ዜማ ጠቅልሎ ዙፋን ስር ይቀመጥልን። የከበረውን ስምህን ከፍ ከፍ እናደርጋለን። ፈረሱና ፈረሰኛውን በኤርትራ ባህር ላይ የጣልክ ጌታው ቀስተኞችን ጌታ ሆይ በምድር ያሰጠምክ ጌታው ጠላቶቻችንን ከእግራችን በታች የጣልክልን እውነተኛ አምላክ እግዚአብሔር ዛሬም እስከ ዘላለም ድረስ ስምህ ብቻውን ከፍ ከፍ ይበል። እንወድሃለን ጌታ ሆይ እናከብርሃለን ጌታ ሆይ። ማናቸውም የጨለማ ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ማናቸውም የጨለማ ስራ ሁሉ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ይፍረስ። በጌታ በኢየሱስ ይፍረስ። አምላኬ እግዚአብሔር ሆይ እግዚአብሔር መንፈስ ቅዱስ ኢየሱስን ብቻ አክብረው። አንተ ተረከብ ጌታ እግዚአብሔር ሆይ ቃልን ግለጽልን። የቃል ብርሃን ይብራ በኢየሱስ ስም አሜን። ለጌታ ክብር ሰጠን። እንቀመጣለን። ተባረኩ። እግዚአብሔር ይመስገን። የላቀው መስዋዕት በሚል ነው የጀመርነው። እንደው ምናልባት እንደው አንዱ 3-4 ደቂቃ ወስጄ ለማየት የላቀው መስዋዕት ብለን የጀመርነው ለምንድን ነው የኢየሱስ ክርስቶስ መስዋዕት የላቀ እና 3 ዋና ዋና ነጥቦች ብለን ነው እንግዲህ የተነሳንበት ማለት ነው። እና የመጀመሪያው ከብሉይ ኪዳን መስዋዕቶች የኢየሱስ መስዋዕት የሚበልጥበት የመጀመሪያው ምክንያት ከቁጥር 1 እስከ 10 ባለው ዕብራውያን ላይ የክርስቶስ መስዋዕት ኃጢአትን ለአንዴና ለመጨረሻ ጊዜ ነው የሚያስወግደው። አሜን ትላላችሁ? በቃ ምንም አይነት የሃይማኖት ስርዓት ወገኖችን ሰዎችን ከተለያየ አይነት ኃጢአት ነፃ ሊያደርግ አይችልም። ምንም አይነት ሪቹዋል የሚደረግ ማለት ነው። ምንም አይነት ስርዓት በምንም ተአምር ሰው ሊያነሳ አይችልም። ነገር ግን የክርስቶስ ኢየሱስ መስዋዕት አሜን የክርስቶስ ኢየሱስ ደም ግን ከኃጢአት ሁሉ ያነጻል ተብሎ እንደጻፈ ያነጻል። ክብር ለጌታ ይሁን። ምንም ሃይማኖት ኃጢአትን ሊያሸንፍ አይችልም። የሰው ልጅ ትልቁ ችግር ኃጢአት ነው። ኃጢአት ነው የሰው ችግሩ ኃጢአት የሚባለው ነገር እግዚአብሔር ይባላል። እና በ20ኛው ክፍለ ዘመን ገደማ ምን ብለው ያስቡ ነበር ሰዎች አዋቂዎች ሳይንቲስቶች ለሚሉ በትምህርት ብዛት በቃ ይሄን ነገር ማስወገድ ይቻላል ያስቡ ነበር። በ19ኛው ለ20ኛው ክፍለ ዘመን መግቢያ አይደል የሚገርም ነው። ሞላጫ ሆኑ ሌቦችን ያፈራው 20ኛው ክፍለ ዘመን ትልልቅ ቦታ አላቸው፣ ግን አጭበርባሪዎች ናቸው። እንዴት አድርገው እንደሚያጭበረብሩ የሚያውቁ በቃ ይወጣላቸው። እንኳንስ እግዚአብሔር የሚፈሩ ይቀር። በምንም ተአምር ሰውን ነፃ የሚያወጣው የክርስቶስ ኢየሱስ መስዋዕት ብቻ ነው። እና ይህንን ካልኩ በኋላ ወደ ሁለተኛው እሄዳለሁ። ዝም ብዬ ርዕሱን ነው እንጂ ያው ዝርዝሩን አልናገርም። 3ኛውን ዛሬ መጨረስ ስላለብን ክብር ለጌታ ይሁን። ሁለተኛው የክርስቶስ መስዋዕት መደገም አያስፈልገው።
ኢየሱስ ክርስቶስ ደጋግሞ መስቀል ላይ መውጣት አላስፈለገው። አንድ ጊዜ በመስቀል ላይ የከፈለው ዋጋ ለአንዴና ለመጨረሻ አንዴና መጨረሻ ጊዜ የሚል ቃል አለ። ከ5 ጊዜ የማያንስ በዕብራውያኖች ለአንዴና ለመጨረሻ። አሜን ሃሌሉያ። ዋጋ ተከፍሎልሃል። ታጠገብ ያለ ሲል እንደ ሐዘንተኛ እንቀመጣለን። ተከፍሎልሃል፣ ደስ ይበልህ። የሚገባ ስለሆነ ሳይሆን ጌታ አድርጎልሃል። ምናልባት ከቻላችሁ ተከተሉኝ። ግን እነዚህን 5 ነገሮች 5 ቃሎች በተለይ በቃ አንዴና ለመጨረሻ የሚለውን ዕብራውያን ላይ ያለውን አነባለሁ። ዕብራውያን 7 ላይ እንዲህ ይላል እግዚአብሔር ቃል። ዕብራውያን 7 ቁጥር 27 ላይ እርሱም እንደነዛ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገው። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ፈጽሞ በሉ እስኪ አድርጓልና። አንድ ጊዜ ዕብራውያን 9 ደግሞ ነው። ዕብራውያን 9 ቁጥር 12 ላይ እንዲህ ይላል የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አንድ ጊዜ ፈጽሞ ሚሉ ቃሎች ናቸው ያሉ። ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። በዚሁ ምዕራፍ ላይ ዕብራውያን 9 ቁጥር 26 ላይ ደግሞ እንደዚህ ይላል እንዲህስ ቢሆን ይላል ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ፈጽሞ በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ዕብራውያን 10 ቁጥር 2 እንዲህ ይላል እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽው። ይሄ ቃል ከዚህ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ያ ጥላ የሆነውን መስዋዕት በማሰብ ነው እንደዛ የሚለው። ቁጥር 12 ላይ በዚሁ ምዕራፍ እሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አሜን ትላለህ? ምንም አይነት መስዋዕት የበደለኝነት ስሜትን ሊያስወግድ አይችልም። በደለኛውን ንጹሕ ሊያደርግ የሚችል ምንም ነገር የለም። ዛሬ በብዙ ቦታዎች ላይ የሰው ልጅ ትልቁ ችግር ያለው ኃጢአት ላይ ስለሆነ በብዙ ሐዘንና ስብራት ምድር አለች። ብዙን ባለቁ ወገኖች በየቤቱ ማለት ብዙ ሜንታል ኢንስቲትዩሽን በሙሉ የተሞሉት በእንዲህ አይነት ሰዎች ናቸው። በበደለኝነት ስሜት በሚመቱ ሰዎች፣ በብዙ አይነት ኃጢአት፣ በብዙ አይነት በቃ ጸጸት ውስጥ ያሉ ሰዎች፣ እንደገና ደግሞ በእስር ቤት ያሉ ሰዎች፣ በጣም ብዙ ከባድ የሆነ ነገር። ሜሪ ናት የተገዛለች። ሜሪ እንኳን ደህና መጣች። አላየሁሽም ነበር። ጌታ ይባርክሽ። ተባረክልኝ። ሰርፕራይዝ አደረግሽ። ተባረክ። እግዚአብሔር ይባረክ። ወደ ዛሬ ርዕሳችን በቀጥታ እንሄዳለን። 3ኛው ክፍል ማለት ነው። ዕብራውያን 10 ከ19 እስከ 35 ያለውን አነባለሁ። ዕብራውያን 10 እዚህ ጋር ልላችሁ እናንተ ልትከታተሉ ትችላላችሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችን ተረጭተን በጥሩ ውኃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ
እንድንነቃቃ እርስ በርሳችን እንታይ። በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁን ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይ 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን መልሳለሁ ያለውን እናውቃለንና። ደግሞም ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽ እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት ትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚሆን ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። ክብር ለጌታ ይሁን። ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል የእግዚአብሔር ቃል። ታላቅ ብድራት ያለውን ድፍረታችሁን አትጣሉ። በ1741 ዓመተ ምህረት ቀኑ ሐምሌ 8 ነው። በአውሮፓውያን አቆጣጠር የታወቀው ምሁርና ሰባኪ ፈላስፋው ጆናታን ኤድዋርድ አንድ በጣም የሚያስገርም ስብከት ሰበከ። ሲነርስ ኢን ዘ ሃንድስ ኦፍ አን አንግሪ ጋድ የሚል ኃጢአተኛ በተቆጣ አምላክ እጅ ነው። በጣም የሚያስፈራ ስብከት ነው የሰበከው። እልፍ አላፍ ሰዎች ተመድበው በግራና በቀኝ በሰይፍ ሰዎችን በዛና በዚህ ሆነው ሊቆራርጡ ተነስተው በፍጥነት ብዙ ሰዎች አሰማርተው ሰራዊት ቢሄዱ እንኳን ሊጥሉት የማይችሉ በጣም ብዙ ሰው ነው የነበረው። እንዳለ አንድ ጊዜ ግራና በቀኝ በሙሉ ተንዶ እያለቀሰ ይወድቅ ነበር። ስብከቱ የተመሰረተው በሌላ የመጽሐፍ ቅዱስ ስብከት ክፍል ቢሆንም በዚህ ቦታ ላይ በተለይ ከቁጥር 26 እስከ 31 ካሉት ጋር በጣም ተመሳሳይ የሆኑ አገላለጾችን የያዘ ነበር። ይህ ስብከት በሰሜን አሜሪካና በታላቋ ብሪታንያ በግሬት አዌክኒንግ ሰምታችሁ ከሆነ ታሪኩን ታላቅ መነቃቃት ተብሎ የተነገረው ይህንን ያስነሳው ዋና ከሚባለው ስብከት የኛው ስብከት ነበር። ብዙ ሰዎች ከአውሮፓ ወደ ሰሜን አሜሪካ ይፈልሱ ነበር። በዛ ጊዜ እንደምታውቁት በአሁኑ ጊዜ ዩናይትድ ስቴትስ የምትባለው የሕዝብ ቁጥር በ5 እጥፍ ጨምሮ ነበር። ብዙ ሰው ነበር ወደዛ መሄድ። አብያተ ክርስቲያናት በሰው ተጨናንቀው ነበር። ነገር ግን ከዚህ በላይ አስፈላጊ የሆነው የመንፈሳዊ መነቃቃትና ስለ እምነት ጥልቅ ጥንቃቄ የማድረግ ሁኔታ እየታየ ነበር። የክርስቲያናዊነት የታየው በተለይ ህዝቡ በሙሉ ወደ አብዮት ወደ አመጽ ማለት ነው በዛ ቦታ የነበረው እንግሊዝን ከስፍራው የማስለቀቅ ማለት ነው። ነገር ግን ከዛ በፊት እግዚአብሔር አምላክ የሚገርም ነገር አደረገ። ከዚህ አብዮታዊ ጦርነት በፊት ጌታ እግዚአብሔር ህዝቡን ለንስሐ ጋበዘው። ያ በቃ ተቀጣጠለ። ለአምላክ ማደር ከሀገር ፍቅር ቀደመ። ንስሐ ከአብዮት ቀደመ። የሚገርማችሁ በዚች ሀገር ውስጥ መነቃቃትን የቀሰቀሰው ስብከት ሰው እንደሚያሰኝ አዎንታዊ የሚያበረታታ መልእክት ነበር። እንደው 1-2 ቃል ከሱ ከሰበከው ዝም ብዬ ላውራና ቀጥላለሁ ማለት ነው። የመከራ ዓለም
የሚነድ ዲን ያለው ኃይል ከስራችሁ ተዘርግቷል። እዛ የሚንቀለቀል የእግዚአብሔር ቁጣ የእሳት ጥልቅ አለ። ስለ ሲኦል ነው የሚያወራው። የገሃነም ሰፊ አፍ ተከፍቷል። እናንተም የምትቆሙበት ወይም የምትይዙት ምንም ነገር የላችሁ። በእናንተና በገሃነም መካከል ከአየር በስተቀር ምንም የለም። እናንተን ደግፎ የያዛችሁ የእግዚአብሔር ኃይልና የእርሱ ፈቃድ ብቻ ነው። ክፋታችሁ እንደ ድንጋይ ከባድ አድርጓችኋል። በታላቅ ክብደትና ግፊት ወደ ገሃነም ልትሳዘነብሉ ያደርጋችኋል። እግዚአብሔር የሚለቃችሁ ወዲያውኑ ትሰጥማላችሁ። አያችሁ። እንደዚህም ሆኖ ጆናታን ምን ይላል? በእግዚአብሔር እጅ ናችሁ ያላችሁት። በዚህ በተቆጣው አምላክ እጅ ማለት ነው። እና ምናልባት በቅጽበት ቢለቃችሁ የላችሁም ነው የሚለው። እናንተ የምትቆሙበት ወይም የምትይዙት ምንም ነገር የለም። በእናንተና በገሃነም መካከል ምንም ነገር የለም። እግዚአብሔር ቢለቃችሁ ወዲያው ትሰጥማላችሁ። በፍጥነት ወደ ጥልቅ ገደል ትወርዳላችሁ። ጤንነታችሁ፣ የራሳችሁ ጥንቃቄ እና ብልሃት፣ ምርጥ ዕቅዶቻችሁ፣ ጽድቃችሁ ሁሉ ገሃነም እንዳትገቡ ደግፎ ለመያዝ ያላችሁ ተጽዕኖ ልክ የሚወድቅን ከሰማይ የሚወድቅን ድንጋይ ለመግታት እንደሚሞክር የሸረሪት ድር ያህል ምንም አቅም የላችሁ። የምህረት እጁ ምህረቱ ማለዳ ማለዳ አዲስ ነው። እግዚአብሔር በዘላለም ሐሳብ ውስጥ ክርስቶስ ነበር። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን ሆን ዘንድ በፍቅር በክርስቶስ ኢየሱስ መረጠን። የቀደመ እውቀት አለው እግዚአብሔር፣ እንደኛ አይደለም። በቀደመው እውቀቱ የፈጠረው የሚወደው ሰው እግዚአብሔር እንደሚበድል እግዚአብሔር ባይዘው አሁን ሰዎች እንደሚሉት አይነት አምላክ አይደለም። እግዚአብሔር በጣም የሚገርም አምላክ ነው። የሚገርም ንጽህናና ቅድስና ነው። የእግዚአብሔር ቃል በየው መጽሐፍ ሰማያት እንኳን በፊቱ ንጹሐን አይደሉም፣ እንደ ብርጭቆ ያማሩ ሰማያት። እግዚአብሔር በእግዚአብሔር ፊት መላእክቱ እንኳን ስንፍና ይከሳቸዋል። እግዚአብሔር በባሪያዎቹ አይታመንም። ማንም ሊቀርበው በማይችል ብርሃን ውስጥ እኮ ይኖራል። ማንም የእግዚአብሔር ንጽህና የእግዚአብሔር ቅድስና ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። መላእክቱ ከኛ ጋር ከእሱ ጋር የሚገፋፉ ይመስላችኋል? የሚታስብ ነገር የለም። አንድ ደረጃ አይደለም ያሉት። እግዚአብሔር የማይደረስበት እግዚአብሔር ሊደረስበት የማይችል ቅድስናና ውበት ግርማ ያለው አምላክ። በሱ ፊት የእሳት ፈሳሽ እንደ ዲን ይፈስ ነበር አለ ዳንኤል። በዙፋኑ ፊት የእሳት ፈሳሽ ይፈልቅ ነበር ይላል። በዚህ ፊት ማን ሊቆም ይችላል? በታላቅነቱ አንዳችን የማይታጣው ጌታ። ስለዚህ የክርስቶስ መስዋዕት ወደ እግዚአብሔር የሚወስደው መንገድ ይከፍታል። ማናቸው የብሉይ ኪዳን አምላኪ በድንኳን ውስጥ ወዳለው ወደ ቅድስተ ቅዱሳን ለመግባት የሚደፍር አልነበረ። ሊቀ ካህኑ እንኳን ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ብቻ ነበር። ቅድስቱን ከቅድስተ ቅዱሳን የሚለየው ወፍራም መጋረጃ በሰዎችና በእግዚአብሔር መካከል እንደ ግርዶሽ ነበር። ያንን መጋረጃ ቀዶ እግዚአብሔር ወደሚኖርበት ሰማይ መቅደስ መንገድ ሊከፍት የሚችለው የክርስቶስ ኢየሱስ ሞትና የፈሰሰው ደም። ክብር ለኢየሱስ ይሁን። አስባችሁ ታውቃላችሁ? አንድ ጊዜ አንድ ዘመኔ ከክፍለ ሀገር መጡና ትልቅ ሰው ናቸው፣ የቆዩ የድሮ የኃይለ ሥላሴ ባለስልጣን ናቸው። መጡና ሄደው ስለኔ ለአንድ ትልቅ ባለስልጣን ያወራሉ። እኔ ምንም ያላሰብኩት ነገር ሰውየው
እኔ ዶክተር ነኝ የኛ ቤት ነው የመጡት። ከዛ ዶክተር ነው ዶክተር ገሌ ይባላል ብለው ኦልሬዲ አውርተዋል እሳቸው እና ሲነግሩኝ በቃ መቆም አቃተኝ፣ ፈራሁ። እዚህ ባለስልጣን የሚያገባኝ ምን ጉዳይ እና በጣም ትልቅ ባለስልጣን መናገር አልፈልግም። ስለዚህ ትልቅ ባለስልጣን ነው፣ በመንግስት ትልቅ ቦታ ያለው ግን መሄድ አለብኝ እየጠበቀ ነው አሉ። እንዴት እንደፈራሁ ልነግራቸው አልችልም። ግን የሚገርማችሁ ነገር ከበሩ ጀምሮ ተነግሯቸዋል እኔ እንደምመጣ ወደ እሱ ኦፊስ። ዶክተር መከተል ነው ይግቡ። መንገድ ሌላ ወታደሮች ሰላምታ ይሰጣል። ዶክተር መከተል ግቡ። በቀጥታ ልክ በሩ አካባቢ ሲደርስ እሱ ጋር አላቅም ቢሮ የት ቦታ እንደሆነ የሚመራኝ መጥቶ ወስዶ ሰውየው ጋር በጣም ሳላውቀው ደስ አለኝ። ይህን ያህል ኢምፖርታንት ነኝ። ኢምፖርታንት መሆኔ እግዚአብሔር ይመስገን። ሰውየው የሰጡት ኢንፎርሜሽን ኢምፖርታንት አድርጎኛል እግዚአብሔር። እና እስኪ ደንቃችሁ ሰውየው ቆመ። ደረቅ ባለስልጣን በምክትል ጠቅላይ ሚኒስቴር ቆመ። ተመቀመጭ ዶክተር ግባ ብሎ አጠገቡ ያለ መቀመጫ ላይ ተቀመጠ። ምን ልላችሁ ነው? እግዚአብሔር ያለበት ቦታ መገኘት ቀላል ነገር አይመስላችሁ። ለእኔና ለእናንተ ግን በቅድስትና በቅድስተ ቅዱሳን መካከል ክርስቶስ ኢየሱስ የእሱ ሥጋ የእሱ ደም ሆኖ ሃሌሉያ እንደ መግቢያ ቲኬት ካርድ ሆኖ ወደ ቅድስተ ቅዱሳን ያለማቋረጥ የምንገባበት ሃሌሉያ ቪዚቲንግ ካርድ ሆኖልናል። ክብር ለጌታ እንስጠው እስኪ። ቪዚቲንግ ካርድ ደግሞ አንድ ጊዜ ብቻ አይደለም የምንገባው፣ ደጋግመን መግባት እንችላለን። ዛሬ ገብተን ጠዋት ገብተን ማታ መግባት እንችላለን። ሌሊት መግባት እንችላለን። በምንም ሁኔታ ክብር ለኢየሱስ ይሁንልን። በልልታ በጭብጨባ ማንም የማይደፍርበት ዙፋን ውስጥ ነው የምንገባው። ሃሌሉያ! ኧረ ክብር ስጡን ለጌታ። ዙፋኑ ውስጥ መግባት እንችላለን። ሃሌሉያ! ያንን ነገር ነው እግዚአብሔር ያደረገው ለእኔና ለእናንተ ለማይገባን። እግዚአብሔር ወደሚኖርበት ሰማይ መቅደስ በምድር ሆነን የሚገርምህ ነው። ስለዚህ ነው የሚያስፈራው። ሃሌሉያ አሜን። ከእግዚአብሔር ጋር የሚጣሉ ይደቃሉ አለ። ከእኛ ጋር የሚጣላም ከእግዚአብሔር ጋር ኦልሬዲ እኛ ተዛምደናል፣ ልጆቹ ነን። ገብቷችኋል? ስለዚህ ነው ለጠላታችሁ ንገሩት አስረግጣችሁ። እየተጣላ ያለው ከኔ ጋር አይደለም፣ ሌላ አለ። ክብር ለኢየሱስ። እኩያው አይደለም። እግዚአብሔርና ሰይጣን እኩያ አይደሉም። ክብር ስጡት። ጌታ እጅግ የከበረ አምላክ ነው። ታላቅ አምላክ ነው። ገናና አምላክ ነው። ለታላቅነቱ ወደር የለውም፣ አምሳያ የለውም። ክብር ለጌታ ይሁንለት ወገኖች። ትልቅ ነው እግዚአብሔር። ለታላቅነቱ ፍጻሜ የለውም። የኛ አባት ነው። ታዲያ አባትሽ ነው፣ አባትህ ነው፣ ጌታህ ነው፣ ንጉሥህ ነው፣ ገዢህ ነው፣ ተሟጋች ነው፣ ጠበቃ ነው። ኧረ ክብር ለጌታ ስጥ። ያንሶታል አንሶታል። እግዚአብሔር ወደሚኖርበት ሰማይ መቅደስ የእኛ ፔቲሽን በሙሉ ሰማይ ነው የሚቀርበው። ጥያቄያችን እዚህ እናንተም እንደምትጸልዩት አይደለም። ደክማችሁ እንኳን እየተልበሰበሳችሁ በእግዚአብሔር ፊት ዙፋኑ ስር ወድቃችሁ ስትጸልዩ እግዚአብሔር ጉዳያችሁን ሰማይ ውስጥ ያስቀምጣል። ታውቃላችሁ የምድር ታሪክ በእኔና በእናንተ ሼፕ ሊደረግ እንደሚችል የቅዱሳን ጸሎት ነው የምድር ታሪክ የሚለውጠው። የሚያምን እስኪ ለጌታ ክብር ይሰጣል። ከእኛ ጋር መስራት ይችላል። አንደኛ ቆሮንቶስ 3 ላይ እኮ ከእናንተ ጋር አብረን የምንሰራ ነው ይላል። እግዚአብሔር ነው ከእናንተ ጋር እሰራለሁ እያለ። ተመልከቱ ይህንን አምላክ። ዘላለማዊ ሕይወት ማግኘት ብቻ አይደለም፣ በምድር ጉዳዮች በነገስታት ጉዳይ ላይ እንድንፈርድ፣ ባለቆች ላይ እንድንፈርድ እግዚአብሔር አምላክ እድሉን ሰጥቷል። የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ ይላል ማርቆስ። ስለዚህ እግዚአብሔር የጸጋ ግብዣ ነው የሰጠን። እንቅረብ፣ እንጽና፣ እርስ በርሳችን እንታይ። ባለ 3 እጥፍ ግብዣ የተመሰረተው ወደ ቅድስተ ቅዱሳን ለመግባት ማለት ባለን ድፍረት ላይ ነው።
ይህ ንብረት ደግሞ በመድኃኒታችን በተፈጸመው ስራ ላይ ያርፋል። በስርየት ቀን ሊቀ ካህናቱ የመስዋዕቱን ደም ሳይዝ ወደ ቅድስት ቅዱሳን መግባት አይችልም ነበር። የእኛ ወደ እግዚአብሔር ፊት መግባት በእንስሳት ደም ሳይሆን በፈሰሰው በክርስቶስ ኢየሱስ ደም። አሜን። ክብር ስጡ እስኪ። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። በዘመናት መካከል በሺህ የሚቆጠሩ መስዋዕት፣ የበግ መስዋዕት፣ የኮርማ መስዋዕት፣ የፍየል መስዋዕት በሙሉ ወገኖቼ በደለኛውን ሰው ሊያነጹት አልቻሉም። ይንከባለል ነበር እንጂ ኃጢአትን አላስወገደም። በዘመናት ከመጀመሪያው አዳም ጀምሮ ምንም መስዋዕት የተደረገበት ወይ ደግሞ ሙሴ ከጀመረበት መስዋዕት ጀምሮ ወይ ደግሞ ከመጀመሪያው ሰው ጀምሮ ያለ ኃጢአት በሙሉ ይሸፈን ነበር እንጂ ኃጢአትን የሚያነጻ መስዋዕት አልነበር። ግን ይሸፈን ነበር። አፒዝ ያደርገዋል። የእግዚአብሔርን ቁጣ ለጥቂት ጊዜ ሊያበርደው ይችላል። ወደ እግዚአብሔር ፊት የሚወስደው ክፍት መንገድ የቅርብ ትኩስ የሆነ አዲስ የሆነ እንጂ የሚያረጅና ሊጠፋ የቀረበው የብሉይ ኪዳን አካል አይደለም። ክርስቶስ ስለኛ ሊማልድ ዘወትር በሕይወት ይኖራልና መንገዱ ያው እግዚአብሔር ወዳለበት ዙፋን ሰው ሲገባ ጠበቃ የላችሁ ጌታን ካልያዛችሁ ማለት ነው። የሚማገድ አተርኒ የለም። ለእናንተ ዲፌንስ አተርኒ የለም። ስለ እናንተ የሚማገድ ምስክር ይዛችሁ መምጣታችሁ ሁሉ በእርሱ ፊት የተገለጠና የተራቆተ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ስለዚህ እግዚአብሔር ሲያይ ሁሉ ነገራችን በውስጥ የተሰወረው የተደበቀው ሰው የማያውቀው ሰው የማይረዳው ሰው የማይገነዘበው በሙሉ እግዚአብሔር ያለው። ክርስቶስ ስለኛ ሊማልድ ዘወትር በሕይወት ይኖራል። ነገር ግን እኔና እናንተ ክብር ለጌታ ይሁን። ጠበቃችን ማን ነው? ማን ነው ጠበቃችን? እዛ ዙፋን ዳኛችን ማን ነው? እስኪ ለጌታ ክብር ስጡ። ዳኛው ማዋ አይደለም፣ ዳኛው ራሱ ኢየሱስ ነው። ክርስቶስ አዲሱና ሕያው መንገድ ነው። በእግዚአብሔር ቤተክርስቲያን ላይ ሊቀ ካህናችን በሆነው በእርሱ በኩል ወደ እግዚአብሔር እንመጣለን። ሥጋው በመስቀል ላይ ሲቀደድና ሕይወቱ መስዋዕት ሲሆን እግዚአብሔር በመቅደሱ ውስጥ ያለውን መጋረጃ ቀደደ። ይህም ለሚያምኑ ሁሉ አዲስና ሕያው መንገድ መከፈቱን ያመለክታል። አዲስ በማለቱ ይላል ዕብራውያን 8:13 ፊተኛውን አስረጅቶታል። አሮጌና ውራጅ የሆነው ሊጠፋ ቀርቧል። ዕብራውያን 7:25 ለእነሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ የሚለው ቃል እስከ መጨረሻው ማለት ነው። የፈለገ ጥልቀት ላይ ቢሄዱ እግዚአብሔር ከዛም ሊያወጣ ይችላል። አሜን ትላለህ? የፈለገ ጥልቀት። ቁጥር 22 አንድ ትንሽ ፖይንቶች አሉ። በእውነት ልብ እንቅረብ ነው። በእርግጥ ከእግዚአብሔር ጋር ለምናደርገው ህብረት ራሳችን በመንፈስ ማዘጋጀት አለብን። የብሉይ ኪዳን ካህን በስርየት ቀን ልዩ ልዩ መታጠብና ደም መረጨት ነበረበት። ዘሌዋውያን 16 ጊዜ ስታገኙ ታነቡታላችሁ። እንዲሁም በየቀኑ አገልግሎት ወቅት ካህናት ወደ ቅድስት ከመግባታቸው በፊት በመታጠቢያ ውስጥ መታጠብ ነበረባቸው። ዘጸአት 30:18-21 ላይ የአዲስ ኪዳን ክርስቲያን በንጹህ ልብና በበጎ ሕሊና ወደ እግዚአብሔር መቅረብ አለበት። ከእግዚአብሔር ጋር የሚደረግ ህብረት ቅድስና ይጠይቃል። በእውነት ልብ እንቅረብ። ከደሙም በእርሱ ላይ 7 ጊዜ በጣቱ ይረጨዋል።
ከእስራኤል ልጆች ርኩስነት ያነሳዋል፣ ይቀድሰው ነበር። ዘጸአት 30 ቁጥር 18-21 ላይ ያለው ከመግባታቸው በፊት ወደ ቤተ መቅደሱ እንኳን የሚያደርጉት እጆቻቸው እግሮቻቸው ይታጠባሉ ይላል። በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እግዚአብሔር የቅድስና ክብር ምንም ምሕረት አይኖርም። በቃ ማንም መቆም አይችልም። ኢየሱስ ክርስቶስ በእኛና በእሱ መካከል ባይገባ ኖሮ አበቃ። ተስፋ የሌለው ፍጥረት ነበር እኔና እናንተ። ነገር ግን ኢየሱስ መጣ። አሜን አሜን። የልዩነት መጋረጃው ተቀደደ። ወደ እግዚአብሔር መግቢያው በር ተከፈተልን እናልና ክብር ለጌታ ይሁን። ትልቅ ክብር ነው የተሰጠልን እናልና ለመላእክቱ አልሰጠም። እግዚአብሔር ለመላእክቱ አልሰጠም። እግዚአብሔር ይለኛል። የሚገርም ነገር ነው። ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይችላል። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም። አንደኛ ዮሐንስ 2 እንዲህ ይላል፣ ልጆች ሆይ ኃጢአት እንዳታደርጉ እንጽፍላችኋል። ማንም ኃጢአትን ቢያደርግ ምን አለው ይላል? ከአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ሁለተኛ በተስፋችን በመታመን እንጽና ይላል ቁጥር 23 ላይ። የዚህ መልእክት አንባቢዎች ወደ ብሉይ ኪዳን ለመመለስ ማለት ነው የብሉይ ኪዳንን ኢየሱስ ክርስቶስ ምስክርነት እንዲተው ተፈተኑ። በጣም እኮ ብዙ ዋጋ የከፈሉ ናቸው እነዚህ ዕብራውያን ክርስቲያኖች። ደህንነታቸው በራሳቸው ሳይሆን በክርስቶስ ላይ በመሆኑ ጸሐፊ ደህንነታቸው እንዲጠብቁ አላዘዛቸውም፣ ግን የተስፋቸው ምስክርነት እንዲያጽኑ ጋበዛቸው። በግሪኩ ቃል ተስፋ እንጂ እምነት የሚል ቃል የለም። እዚህ ቦታ ላይ ሄዳችሁ ስትመለከቱ ተስፋ የሰጠው ምንድን ነው አለ? የታመነ ነው። ክብር ለጌታ ይሁን። ተስፋ የሰጠው የታመነ ነው። ሃሌሉያ። እንዳይነቃነቅ የተስፋችን ምስክርነት እንጠብቅ። በዕብራውያን ጥናታችን እንደተመለከትነው የአማኙ ክብር የተሞላበት ተስፋ ትልቅ ትኩረት ተሰጥቶታል። እግዚአብሔር ብዙ ልጆችን ወደ ክብር ያመጣል። ዕብራውያን 2:10 እኛ አማኞች የሰማይ ጥሪ ተካፋዮች ነን። ጥሪ ደርሶናል። አሜን ትላላችሁ? ጥሪ ያልደረሰዋል ከዚህ መካከል ያሳየኝ ዛሬ ጥሪ የደረሰው ልጁን ያውጣስ እንዴ? የሚታመን ሰው የለም ማለት ሁላችሁ እንድታወጡ ነው እንፈልግ። ጥሪ ያልደረሳችሁ ወይ ገሰማ ሰማያዊ ጥሪ ለሁላችን ደርሶናል። ክብር ለጌታ በልጁ በኢየሱስ ክርስቶስ አማካኝነት ማለት ነው። አሜን። ስለዚህ በተስፋ ደስ ሊለን ይገባል። ዕብራውያን 3:6 ላይ ወገኖቼ ዕብራውያን 3 ቁጥር 6 ላይ ይላል እኛ የምንደፍርበትና የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ይላል። አሜን። ተስፋ በዕብራውያን 6 ዋነኛ ጭብጥ ሐሳብ ነው። ዕብራውያን 6 ላይ ቁጥር 11 እና 12 እንዲህ ይላል እንደገና የክርስቶስ መመለስን እንጠብቃለን፣ የምትመጣውን ከተማ እንፈልጋለን። ጌታ እግዚአብሔር የሰራትን ከተማ። አንድ አማኝ ተስፋው በክርስቶስ ሲሆን
በእግዚአብሔር ላይ በታማኝነቱ ላይ ሲደገፍ አይናወጥም። ወደ ኋላ ከመመልከት ይልቅ ለአይሁዶች ወደ ጌታ መምጣት ወደፊት መመልከት አለብን ይላል። ክብር ለኢየሱስ ይሁን። በእምነትና በትዕግስት ይላል ዕብራውያን 6 የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። ዕብራውያን 6:18 እስከ 20 ደግሞ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ መካከል ገባ። ይህም ተስፋ እንደ ነፍስ መልሕቅ ነው። እሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዛም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ የሆነው ገባ። ክብር ለኢየሱስ። ሶስተኛ እርስ በርሳችን እንተያያለን። ከእግዚአብሔር ጋር የሚደረግ ህብረት በራስ ወዳድነት ላይ የተመሰረተ ሊሆን አይገባም። ዛሬ እንደምናደርገው ቅድም እንደሰማነው በአካባቢው ካለች ቤተክርስቲያን ህብረት ማድረግ አለብን። አንዳንድ የሚወላውሉ አማኞች ቤተክርስቲያን ህብረት ይቀራሉ። እዚህ ላይ አጽንኦት የተሰጠው አንድ አማኝ ከቤተክርስቲያን በሚያገኘው ጥቅም ላይ ሳይሆን ለቤተክርስቲያን በሚያበረክተው አስተዋጽኦ ላይ ትኩረት ሊሰጥ ይገባል። በቤተ ክርስቲያን አምልኮ ላይ መገኘት ሌሎችን ያበረታታል፣ ለፍቅርና ለበጎ ስራ ያነቃቃል። አንዱ ጠንካራ ምክንያት የኢየሱስ ክርስቶስ በቶሎ መምጣት ነው። መሰብሰብ ይለዋል እግዚአብሔር አዲስ ኪዳን ላይ 2ኛ ቆሮንቶስ ሄዳችሁ ስትመለከቱ መሰብሰብ ይለዋል። ክብር ለኢየሱስ ይሁን። ጌታ ይመጣል። አሜን። መከራ ሁሉ ያልፋል፣ እንባ ይታበሳል። የምንወዳቸውን የሄዱ ቀድሞውንም በእውነት እናያቸዋለን። አብረናቸው ለዘላለም እንኖራለን። እስኪ ክብር ለጌታ ስጡ። መሰባሰባችን ይለዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 እንዲህ ይላል፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰባሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቃል ቀን ደርሷል ብላችሁ አምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን ይላል። እነዚህ ትልቅ ክርስቲያናዊ ጸጋዎች በዚህ ቦታ ላይ ተገልጠዋል። እምነት ዕብራውያን 10:22፣ ተስፋ 10:23፣ ፍቅር ደግሞ ዕብራውያን 10:24 ላይ እነዚህ በሰማይ መቅደስ ውስጥ ከእግዚአብሔር ጋር ያለን ህብረት ፍሬዎች ናቸው። ዕብራውያን 10 ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንግባ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችን ምስክርነትን እንጠብቅ። ለፍቅር ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ተስፋን የሰጠው ምንድን ነው? እንዳይነቃነቅ የተስፋችን ምስክርነት። ለእኛ ተስፋ የሰጠን ጌታ የታመነ አምላክ ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ይለዋል። የታመነ ምስክር ነው ኢየሱስ። ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ነው። የታመነ ነው። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምንድን ነው ይላል? የታመነ ነው። ሃሌሉያ። በሌላ ቦታ ተሰሎንቄ ላይ እርሱ የታመነ ነው እና እርሱ ያደርገዋል። እርሱ ያደርገዋል። ለተናገረው ቃል የማይዝል ጌታ የጸና አምላክ ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ተስፋ ከገባ ተስፋውን ያደርጋል።
ቁጥር 26 እስከ 31 በዕብራውያን መጽሐፍ ውስጥ ከሚገኙት 5 ማሳሰቢያዎች አራተኛው ለአማኞች የተጻፈ ሲሆን ማሳሰቢያዎቹ በተያያዘ መልክ ቀርበዋል። ከቃሉ መሸሽ የሚጀምር አማኝ ዕብራውያን 2 ከቁጥር 1 እስከ 4 ብዙ ሳይቆይ ቃሉን መጠራጠር ይጀምራል። ዕብራውያን 3 ከ7 ጀምሮ ደግሞ በመቀጠል ለቃሉ ደንዝዞ በመንፈሳዊ ሕይወቱ ታካች ይሆናል። ይህም የዚህ ማሳሰቢያ ጭብጥ የሆነ ቃሉን ወደ መናቅ ይመራል። ስለዚህ ነው ከሰማነው ነገር ምናልባት እንዳንወሰድ ለእሱ አብልጠን ልንጠነቀቅ ያስፈልገናል እያለ እግዚአብሔር ቃል በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እንዴት እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ሁሉንም አላነበቡ እናንተ ማንበብ ትችላላችሁ። ኋላ ለዚህ መናቅ ማስረጃው ሁሉ ኃጢአት መስራት ነው። ዕብራውያን 10:26 ላይ አውቀን ኃጢአት ብንቀጥልበት የሚላል። ይህ ማሳሰቢያ ስለ አንድ ድርጊት አይደለም፣ ደጋግሞ ባለመታዘዝ ወገኖቼ ሰው ስለሚሰራው ኃጢአት ነው። በብሉይ ኪዳን ሆነ በአዲስ ኪዳን በደንብ አዳምጡ። ሆን ተብሎ በድፍረት ለሚሰራ ኃጢአት መስዋዕት አልነበረም፣ አይኖርም። ያቶ ወረዲ ተከፍሎ የሙሴን ሕግ የናቁና የጣሱ የድፍረት ኃጢአተኞች ይገደሉ ነበር። ዳዊት በመዝሙር መጽሐፍ 51 ላይ ለምን እንደዚህ እንደጸለየ የሚያስረዳ በከፍታ እጅ ሆን ብሎ ኃጢአት ስለሰራ ሊገደል የሚገባው ሰው ነበር እሱ። ነገር ግን ለእግዚአብሔር ምሕረት ጮኸ። ዳዊት ብዙ መስዋዕቶች እንኳን ሊያድኑት እንደማይችሉ ያውቅ ነበር። ሊያቀርብ የሚችለው የተሰበረ ልብ መስዋዕት ብቻ ነው። ክብር ለኢየሱስ ይሁን። አሜን። እግዚአብሔር የተሰበረውን ልብን አይደለም ማለት በጣም ይገርማል። ዳዊት እግዚአብሔር ልብ በውል ነው የሚያውቀው። እግዚአብሔር ይመስገን። በጣም ወደዋለሁ ዳዊት። ለምን የተለየ በቃ በደንብ ጌታ ምን እንደሆነ የገባው ሰው መስዋዕት ብትወዳለህ በሰጠው ነበር። ግን የሚቃጠለው መስዋዕት ደስ ያሰኘኝ እግዚአብሔር መስዋዕት የተሰበረ መንፈስ የተሰበረውን የተዋረደውን ልብ እግዚአብሔር ምን ያደርገው አይንቀውም ብሉስ የትዕቢት አመለካከት በአማኝና በእግዚአብሔር መካከል ያለውን ግንኙነት ይነካል ወገኖች። ልክ ኢየሱስ ክርስቶስን በእግሩ እንደመርገጥ ያዳነውን የከበረውን ደም እንደማርከስ ይቆጠራል። የመንፈስ ቅዱስን ጸጋ እንደመሳደብ በዕብራውያን 10:19-25 ከተሰጠው ማሳሰቢያ ተቃራኒ ነው። በእምነት በተስፋና በፍቅር ከመመላለስ ይልቅ ወደ ኋላ የተመለሰ አማኝ ድርጊቱና አመለካከቱ በክርስቶስ ስምና በቤተ ክርስቲያን ላይ ውርደት ያመጣል። እንዲህ አይነቱ ክርስቲያን ከእግዚአብሔር ምን ይጠብቃል ካላችሁ ከባድ ተግሳጽ፣ ፍርድና የሚበላ እሳት። እስራኤል ታሪክ እንደተረዳ ነው በበጉ ደም ከግብፅ ከወጡት መካከል ወደ ተስፋይቱ ምድር የገቡት በጣም ጥቂቶች ነው። በጣም ሁሉም ማለት ይቻላል በምድረ በዳ ነው የሞቱት። ለሞት የሚያበቃ ኃጢአት አለ ይላል እግዚአብሔር ቃል። አንዳንድ የቆሮንቶስ አማኞች በድፍረት ኃጢአታቸው ምክንያት አንደኛ ቆሮንቶስ 11 ሄዳችሁ እንደምታዩት ተቀጥተው ሕይወታቸው አልፏል፣ አንቀላፍተዋል ይላል፣ ሞተዋል ይላል እግዚአብሔር ቃል። ዕብራውያን 12 ላይ ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡ ጸንተው እንዲኖሩ የሚናወጡ የተፈጠሩ እንዲሆን ለሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔር ደስ እያሰኘ የምናመልክበት ጸጋ ነው። አምላካችን በእውነት የሚያጠፋ እሳት ነው ይላል እግዚአብሔር። ሁልጊዜ አመፀኛው አማኝ ሕይወት አይወስድም፣ ነገር ግን ሁልጊዜ ይዘዋል። በቀል የኔ ነው የተባለው እግዚአብሔር ሕዝብ ለእስራኤል ጌታ በሕዝቡ ላይ ይፈርዳል። ያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነገር ነው ይላል ዕብራውያን መጽሐፍ ዋናው ጭብጥ አዳምጡ። እግዚአብሔር ተናግሯል፣ አንተ ለቃሉ ምን ምላሽ እየሰጠህ ነው? አሜን። እግዚአብሔር ተናግሯል፣ አንተ ለቃሉ ምን ምላሽ እየሰጠህ ነው? እስራኤል ሕዝብ ቃሉን አምነው ለመታዘዝ ፈቃደኛ ባልሆኑ ጊዜ
እግዚአብሔር ቀጣቸው። የቆሮንቶስ ሰዎች ከድፍረት ኃጢአት ለማስጠንቀቅ አንደኛ ቆሮንቶስ 10 ላይ ቁጥር 11 እስከ 12 ሐዋርያው ጳውሎስ ያስጠነቅቃል። በድፍረት ኃጢአት የሞቱት ሰዎች እንዲመለከቱ ልብ እንዲሉ ማለት ነው። ስለ ተግሳጽ በዕብራውያን 12 ስናጠና እግዚአብሔር ከልጆች ጋር ስላለው ግንኙነት አስፈሪ ገጽታ የበለጠ ግንዛቤ እናገኛለን። ክብር ለጌታ ይሁን። የሞት የሚያበቃ ካልሆነ በስተቀር ያም ቢሆን ደህንነታችን ያሳጣል። እያንዳንዱ ክርስቲያን እግዚአብሔር እንዲታዘዝና አባቱን በሁሉ ነገር ደስ እንዲያሰኝ አስፈላጊ ነገር ነው። ግን አንድ ነገር አለ። ዳዊት እግዚአብሔርን በበደለ ጊዜ እግዚአብሔር ዳዊትን ይቅር አለ። ግን የኃጢአቱን ውጤት ግን አልተገኘም። በጣም ያስፈራል። ዳዊት እኮ ይቅር ተብሏል፣ ምሕረት ተደርጎለታል። የሚገርማችሁ ሁለተኛ ሳሙኤል ላይ አሳዛኝ ውጤቱን ለዓመታትን የተቀበለው ወገኖች፣ እግዚአብሔር ጻድቅ ነው፣ ባህሪውን ሊቀይር አይችልም። ሁለተኛ ሳሙኤል ሄዳችሁ ስትመለከቱ በጣም አስፈላጊ ነገር ነው። ሁለተኛ ሳሙኤል እንዲህ ይላል የእግዚአብሔር ቃል 12 ሁለተኛ ሳሙኤል 12 ናታንም ዳዊትን አለው፣ ያ ሰው አንተ ነህ ይለዋል። በምሳሌ ነው የሚነግረው፣ የምታውቁት ታሪክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦል እጅ አዳንኩ፣ የጌታህን ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁን በፊቴ ክፉ ትሠራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮን በሰይፍ መታ፣ ሚስቱ ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጢያዊን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ምን አይርቅም አለ? ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችን በዓይንህ ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህ ፀሐይ ዓይንህ ፊት ከሚስቶች ጋር ይተኛሉ አለ። አንተ ይህን በስውር አድርገዋልና እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። በጣም የሚገርመኝ ምን አይነት ሰው እንደሆነ ዳዊት። በጣም በአንተ እጅ ብቻ ነው ደቃለ አምናለሁ፣ ያንተ ፍርድ አለ። እግዚአብሔር ይባረክ። በአንተ እጅ መጨረሻ ላይ ፍርድ ነገር ሲመጣ በአንተ እጅ ምንስ ነው፣ በቃ ተመለሰ። ግን እስቲል ውጤቱ እንዳለ ቁጥር 15 ላይ ሄዳችሁ ስትመለከቱ እግዚአብሔር የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈ፣ እጅግም ታሞ ነበር ይላል። ወደ መንፈሳዊ ጥርጣሬ ድንዛዜ ገባ ብሎ የእግዚአብሔርን ቃል የሚንቅ አማኝ ምንድነው ማድረግ ያለበት? አሁን ሌላ መስዋዕት ካላስፈለገ ምን ያድርግ? አሁን በዚህ ሰዓት እየበደለ ያለ እግዚአብሔርን አሁን በድፍረት ኃጢአት እየበደለ ያለ ሰው ምን ያድርግ? እስኪ በሉት እስኪ። ክብር ለጌታ። በምህረትና በይቅርታ ምን ያድርግ? ይመለስ። ክብር ለጌታ። አሁንም ምህረቱ ለዘላለም ነው። ምህረቱ ለልጅ ልጅ ነው። ምህረቱ ለትውልደ ትውልድ ነው። አሁንም እግዚአብሔር ያነሳ፣ አሁንም እግዚአብሔር ይቅር ይላል። እግዚአብሔር ያድሳ፣ እግዚአብሔር ሃሌሉያ ነገር የሚለውጥ መመለስ። ለጌታ እጅ መውደቅ የሚያስፈራ ነገር ነው። ንጉሥ ዳዊት ጋድንን አለው እጅግ ተጨንቅ ያለውና ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ አለ። ሌላው የሚያበረታታው ማረጋገጫ በዚህም ቦታ ላይ እውነተኛ ክርስቲያኖች ነበሩ። የእግዚአብሔርን ቃል ንቀው የእግዚአብሔርን ተግሳጽ ይደርስባናል ብለው አልጠበቁም። እንዲያውም በዕብራውያን 6 ላይ አገላለጹ እኛ በእርሱ እያለ ወደ እነዚህ አይነት
ተውላጠ ስሞች ላይ ቀይሮታል። አንባቢዎች ስድብን፣ መከራ እንዲሁም ንብረታቸው መዘረፍ እንኳን በደስታ ለመቀበል ፈቃደኞች ነበሩ። መከራ ደርሶባቸዋል። ለአደጋ ተጋልጠዋል። ከወደቁት ጋር አብረው ቆመዋል። እነዚህ ሰው ታላቅ መተማመንና ተስፋ ነበራቸው። አሁን ግን ያን መተማመን ጥለው ወደ ቀድሞ ሃይማኖታቸው የመመለስ አደጋ ተጋርጦባቸዋል። የድል ሚስጥር በእምነትና በትዕግስት ማድረግ ነው፣ መጽናት ነው። በምስል የጸጋ ትምህርት ዕብራውያን 6 ላይ ታዩታላችሁ። እግዚአብሔር ቃል ዋናው ዕብራውያን የተጻፈበት ዋነኛው ጭብጥ ሀሳብ ጻድቅ በእምነት ይኖራል። ዕብራውያን 10:38 ጥቅሱ ከዕብራውያን 2:4 የተወሰደ ሲሆን በሮሜ 1 እና በገላትያ 3:11 ላይ ጥቅም ላይ ውሏል። ሮሜ ጻድቅ በሚለው ላይ ያተኩራል። ገላትያ ደግሞ ይኖራል በሚለው፣ ዕብራውያን ደግሞ በእምነት በሚለው ላይ ያተኩራል። በእምነት ከኃጢአታችን መዳን ብቻ ሳይሆን በእምነት መኖርም አለበት። አሜን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን። እሱም ከታገሰ በኋላ ተስፋውን አገኘ። በእምነት የሚኖር አማኝ ወደ ፍጽምና ይሄዳል ይላል ዕብራውያን 6 ላይ። በማየት የሚኖር ግን ለጥፋት ወደ ኋላ ያፈገፍጋል። በዚያ ወደ ላይ ጥፋት የሚለው ቃል የግሪኩ ቃል በአዲስ ኪዳን 20 ጊዜ ያህል ጥቅም ላይ ዋለ ሲሆን ጥፋት፣ የሽቶ ጥፋት ሐዋርያት 8 ላይ፣ መሞት ሐዋርያት 15:16 ላይ፣ ብክነት ማቴዎስ 26 ላይ ቃሉ ዘላለማዊ ፍርድን ሲያመለክት፣ በሁሉ ቦታ ግን ያንን ማለት አይደለም። ክብር ለኢየሱስ ይሁን። የክርስቶስን መጀመሪያ የሚናገረውን ትተን ወደ ፍጻሜ ሄድ ይላል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። በእምነት መመላለስ ማለት የእግዚአብሔርን ቃል መታዘዝና ለኢየሱስ ክርስቶስ መኖር ማለት ነው። ብዙ እናተርፋለን ይህን በማድረጋችን። በራሴ አገልግሎት ዘመን እንኳን ብዙዎች አይቻለሁ ከእግዚአብሔር ፈቃድ ፊታቸውን አዙሮ በምድረ በዳ ዓመታትን ያሳለፉ ሰዎች አጋጥመውኛል። እርግጠኛ መሆን እንችላለን በእምነት መንፈስ ስንመላለስ ታላቁ ሊቀ ካህናችን ይመራናል፣ እንዲሁም ፍጹማን ያደርገናል። በማቴዎስ 16 ነፍሱን ሊያድን የሚወድ ሁሉ ያጠፋታል ይላል። ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅማል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጥ? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። ለሁሉ እንደ ስራው ያስረክበዋል። አንድ የሚያስገርም ታሪክ ልንገራችሁ። እውነተኛ ታሪክ ነው። ባልናገረው ደስ ይለኛል፣ ግን መናገር ደግሞ አለብኝ። መናገር አለብኝ ለሁላችንም ስለሚጠቅም። ክብር ለኢየሱስ ይሁን። ከጥቂት ዓመታት በፊት በአንድ ወቅት አዋቂን ጨርሻለሁ። ብዙ መጽሐፍት የጻፉ ትልቅ የቤተ ክርስቲያን የነበራቸው ያገለግሉ የነበሩ አንድ ፓስተር ክርስትናና ቤተ ክርስቲያንን ራሳቸው ናቸው ቆሙ ኤክስ ኮሚኒኬት አድርጌያለሁ። ራሴን ማግለላቸውን መለየታቸውን ጉባኤው መካከል ቆሞ ተናገሩ። በጣም ብዙ ሕዝብ የሚወዳቸው በጣም የተባረኩ ፓስተር፣ እውነተኛ ታሪክ መለክ ትችላላችሁ ይላቸው። በማህበራዊ ሚዲያ እንዲያውም ወጥቶ አስታወቁ። በቤተ ክርስቲያን ታሪክ ውስጥ ትልቁ የዲሲፕሊን እርምጃ ኤክስ ኮሚኒኬት ማድረግ ነው። አባል ሆነ ወይ ደግሞ አገልጋይ ሆነ ማለት በአንድ ኃጢአት ላይ ሲገኝ ማለት እንደ ክርስቲያን መኖር ሲያቆም ወይ ክርስትና እምነት መሰረት ሲገኝ ያን ጊዜ እኚህ ፓስተር ራሳቸውን ማግለላቸውን ሲያሳውቁ በወንጌል እንደማያምኑና ልብ በሉ እንደ ክርስቲያን እንደማይፈልጉ
ተናገሩ። ይህ ውሳኔ በድንገት የመጣ ሳይሆን ለዓመታት ሲንሸራተት የቆየ የውድቀት ውጤት ነበር። የነበራቸው የወንጌል እምነት ቀስ በቀስ እየፈረሰ መጣ። በመጨረሻ ትዳራቸውን ማፍረሳቸውን በአደባባይ ተናገሩ። በጣም አዝናለሁ ለእሳቸው። እግዚአብሔር በንስሐ እንዲያነሳቸው ጸልያለሁ። እንዲህ አይነት ታሪኮች ልብን ይሰብራሉ። ነገር ግን አንድ ነገር መጨረሻ ላይ ማለት እፈልጋለሁ። ጨርሻለሁ። የኔና የእናንተ ሞዴል ማን ነው? ኢየሱስ። ለዚህ ነው ማናችን በምን ሁኔታ ልንወድቅ እንችላለን፣ ግን በፈተና ተፈትኖ ያልወደቀው ጌታ የኔና የእናንተ ሞዴል ሊሆን ይገባል። አሜን። ዕብራውያን 12 ሁላችን ቆመን አንበን ጸልየን እንጨርሳለን። እሱ ነው የጽናታችን ምክንያት፣ እሱ ነው። አይናቸው አሁንም ጌታ ላይ ነው። ጌታና ጌታ ላይ ብቻ። በመንገዳችን የሚወርቁ ሰዎችን ያጨበጨብን እንቀበላቸው ማለት አይደለም። እንጸልይላቸዋለን፣ እንማልዳለን፣ ለእነሱ እናነባለን። ከዛ የቀረው ግን እኔና እናንተ ግን መቀጠል አለብን መንገዳችንን ማለት ነው። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን የእምነታችን ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግዞ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ። እስከ መጨረሻው ድረስ የጸናውን ጌታ አስቡ። አሜን። እሱና እሱን ማየት ስንጀምር ነገሮች በሕይወታችን መለወጥ ይጀምራሉ። ዛሬ ያ ማለት ግን ምሳሌዎች ሊሆኑ የሚገባቸው ሰዎች ምሳሌ አይሆኑ ማለት አለ። ግን ቢሆን ሰዎች ናቸው። እኛ ግን መጽናት አለብን። የመጽናት ምሳሌ የሆኑ ጌታ እስከ መጨረሻው ሙጥኝ ማለት አለብን። የተስፋን ቃል የሰጠን የታመነ ነው። እስከ መጨረሻው አደርሳቸዋለሁ ያለ በመከራችን በችግራችን ያልተወንን ሃሌሉያ አልጥልህም አልተውህም ያልኩህ ሆይ እኔ ከአንተ ጋር ነኝና አትፍራ ያለ አልጥልሽም አልተውሽም እኔ ከአንቺ ጋር ነኝ ያለው ጌታችንን በመከራ ሰዓት ትቶ ያልሄደውን በዘመናት መካከል ልጆቻችን ያዘው ያለቀቀውን ማለት በአስፈሪ በአስደንጋጮች ሰዎች መካከል አቅም ባጣንበት ሁኔታ እግዚአብሔር አምላክ ጉልበት የሰጠንን ጌታ አንዳንዴ እንደዚህ ይሰማናል። በእውነት ምንጠብቃቸው ምሳሌ የሚሆኑ ሰዎች ሲወድቁ እኛማ ምን አቅም አለን እንላለን። የአቅም ሁሉ ጌታ ክብር ለኢየሱስ ሲሆን የጉልበቱ ኃይል የእግዚአብሔር ነው ይላል። ክብር ለኢየሱስ ይሁንልን። እልልታ ጭብጨባ ለእሱ ይሁንልን። ኃይል የእግዚአብሔር ብቻ የእግዚአብሔር ብቻ። እነዛ በሰረገላ እነዛ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። እነሱ ሃሌሉያ እነሱ ወደቁ፣ እኛ ግን ተነሳን ጸንተን ቆምን ይላል። ክብር ለጌታ ይሁን። ጸንቶ ያቆመንን ጌታ እንባርከዋለን፣ እናመሰግነዋለን፣ እናገነዋለን። ሃሌሉያ የማይተወው የማይጥለውን በዘመናት መካከል ሃሌሉያ ለገባው ኪዳን የታመነውን ጌታ እስከ መጨረሻው ድረስ ሃሌሉያ የሚያደርሰውን ጌታ እንታመናለን። ክብር ይሁንለት፣ አሁን ክብር ይሁንለት፣ ምስጋና ይሁንለት፣ ውዳሴ ይሁንለት፣ ዜማና ቅኔ ይሁንለት። የተገባው ነው። ሃሌሉያ ሪባግሬሽት ላባዲያ ዘመን የማይለውጥህ ጌታ፣ ጊዜ የማይለውጥህ ጌታ፣ የነገሮች መቀየር የማይለውጥ ጌታ፣ ሰማያት ጌታ እግዚአብሔር ወይ ቢያልፉ እንኳን ጸንተህ የምትኖር ሰማይ ምድር ቢያልፉ አንተ ግን በዙፋን ላይ ለዘላለም የምትኖር ሕያው አምላክ እግዚአብሔር ወይ ለጽናታችን ምሳሌ ነህና እናመሰግንሃለን፣ እናከብርሃለን፣ እናደንቃለን። ጌታ ሆይ የዘላለም አባት እግዚአብሔር ወይ በዚህ ሰዓትና በዚህ ጊዜ ጸልያለሁ ጌታ ሆይ
ወንድሞቼ በደከሙበት፣ እህቶቼ በደከሙበት፣ አገልጋዮቼ በደከሙበት ነገር ሁሉ ላይ አንተ ጣልቃ ትገባ ዘንድ ታሪክ ትለውጥ ዘንድ በጌታ በኢየሱስ እማጸናለሁ። ዛሬ መነሳት ቀን ይሁን፣ ዛሬ ጉብኝት ቀን ይሁን፣ ዛሬ መታሰብ ቀን ይሁን ዘንድ ጸልያለሁ። ማናቸውም ቀንበር በጌታ በኢየሱስ ይሰበር። የተሰወረ የተገለጠ የጠላት ደባ በኢየሱስ ይፍረስ፣ በጌታ በኢየሱስ ይፍረስ። ጌታ እግዚአብሔር ሆይ በመንገድ የሚቆም ሕዝብህን የሚያሰናክል ሕዝብህን የሚያደክም ነገር በጌታ በኢየሱስ የተገለበጠ አምላካችን እንዳንተ ያለ አምላክ ማንም የለም። አቻ የለህም፣ ወደርም አምሳያም እኩያም የለም። ሁሉ ክብር ተጠቅሎ ዙፋን ስር ይቀመጥ። እስኪ በእልልታ በጭብጨባ ጌታ ይሁን ለጌታ። ሌላ ፕሮግራም ስላለ ከዚህ በላይ መሄድ አልችልም። ኋላ እንጸልይላችሁ ትፈልጉ ምናልባት ከፕሮግራም በኋላ እንጸልይላችሁ ይችላል። እዚህ ከቆያችሁ የሚመረቁ ወገኖች አሉ። ስለዚህ ለነሱ ኬክ የምንቆርስበት ጊዜ ይሆናል። እግዚአብሔር ይባረክ። በባርኮት ጸሎት ለዚህ ጉባኤ ከዛ በኋላ እንጨርሳለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። እግዚአብሔር ፍቅር፣ ጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ። ለዚህ ጌታ ክብር እንስጠው።